ማይስ ትመጣለች ብለኸኛል ነበር። ብዙ ነገር አድርጎኛል ቸገረኝ ብለህ የሆነ ነገር በቃ ስትነግረው እኔ እረዳሃለሁ ይልህና በደካማ ጎን እንደሚረዳ ያስመስል ወንጀል ያሰራሃል። በቃ ከዚህ በኋላ በቃ እኔን አታገኘኝም የምትል ወረቀት ብቻ ጽፋ ስልኳንም አጠፋች። ፊት ለፊት ባይነግርህ እንኳን በቃ በዙር ይነግርሃል። ያን ነገር በቃ ማድረግ ግዴታ እንደሆነ አንተም ታውቀዋለህ ማለት ነው በጊዜ ሂደት። ያን ያለው ቤቲ የምትባለው ልጅ እዚህ አካባቢ ያለች ያልኩ ወንድሜ ነው። እንደዚህ ተመምብኝ ወንድማ ለመኪና የገጨው ተንከባከብልኝ እሱን እና እኔ እከፍልሃለሁ ብላኝ ነበር። ልጁን የሰጠች ኧረ መቆም አልቻልኩ ፍቅሬን። ሰላም ውድ ቤተሰቦች እንዴት እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይስጥልን። እንግዲህ ዛሬ የተገኘነው ትንሽ ለየት ያለ ቦታ ነው። ከዚህ በፊት የተፈጠረውን ነገር እናንተ እንደምታውቁት ነው። ብዙ ነገሮች ተፈጥረዋል። ብዙ ነገር አሳልፈናል። የሳሚ ጉዳይ አሁንም ቀን ከሌሊት እየተሯሯጠን የምንገኝበት ጉዳይ ነው። እንቅልፍ የሚባል ነገር የለም። ወንድማችን በዚህ ሰዓት የት ይሁን፣ ምን ያድርግ፣ ምን ይፈጠርበት ምንም የምናውቀው ነገር የለም። ይህም ማለት ይህን ነገር መፍትሄ ሳንሰጥ ይህን ነገር አግባብ የሆነ ነገር ሳናደርግ እረፍት እንደማይኖር እንድታውቁ ያክል ነው። ውድ ቤተሰቦች ዛሬ እንግዲህ የመጣንበት ቤት ያው እንደምታስታውሱት ከሆነ ጀግናው ጋዜጠኛ ሳሚ የተለያዩ ስራዎችን በምንሰራበት ሰዓት ላይ ወንድማችን ክትትል ላይ በነበረበት ወቅት ያልታሰበ ጥቃት ነበር የደረሰበት። ያልታሰበ ጥቃት ብቻ ማለት አይቻልም። ብዙ ተንገላቷል፣ ብዙ ተሰቃይቷል፣ ብዙ መከራዎችን አይቷል። አሁን ላይ ደግሞ እንግዲህ እውነቱን ለመናገር ባለፈ የመጣለት ሳሚ ነበር አይደለ? አንዳንድ ነገሮችን ከአንተ ጋር ሲያወራ የነበረው እንደምታውቀው ያው እንደዚህም ታመህም እንደዚህም ሆነ መጥቼ የሆነ ነገር ካላገዝኩ የሆነ ነገር ካልሰራው እያልክ እያስቸገርክም እንደሆነ ሰምቻለሁ። ያም የሆነበት ምክንያት ያው ሳሚ ለአንተ ብሎ ብዙ ነገር መስዋዕትነት ከፍሏል። ከዛ ቦታ ላይ አንተን ሲያወጣ አንተ ታግተህ የነበርክበትን ቦታ ለማግኘት ብዙ መከራዎችን ብዙ ነገሮችን አይቶ ነው አንተን ነፃ አውጥቶ ዛሬ እዚህ ጋር ከልጅህ ጋር ተቀምጠን እያየን ያለ ነው ማለት ነው። እውነቱን ለመናገር ያው ድጋሚ ማስታወቂያ አይሆንብኝም፣ ግን እስቲ አንተም ራስህን ማስተዋወቅልኝ። ቤተሰቦችም እሷን አይተዋት አያውቁም፣ ልጅህንም አይተዋት አያውቁም። እስቲ አስተዋወቅልኝ ራስህን። እኔ ያው ተስፋ ይባላል፣ እሷ ደግሞ ፋሲካ ትባላለች። ያለችኝ ብቸኛ ልጅ እሷ ነች። እስቲ እንደው ቀጥታ ወደ ጉዳዩ መግባት አይሆንብኝና ትንሽ ቤተሰቦች ማወቅ ያለባችሁም ነገር እንዳለ እንድታውቁ ስለፈለኩኝ ነው። ምክንያቱም እኛ ይህን ስራ ስንሰራ ምን ያህል መስዋዕትነት እንደምንከፍል፣ ምን ያህል ከባድ ችግሮች ውስጥ እንደምንገባ፣ ስንት ስቃዮችን እንደምናይ እኛ ነን የምናውቀው። ብዙዎቻችሁ ይህን ነገር አትረዱልን። ይህንን የምለው ቀጣይ ከምጠይቀው ጥያቄ ጋር የተገናኘ ስለሆነ ነው። እስቲ አስረዳኝ፣ ምንድን ነው የተፈጠረው? ከልጅህ እናት ጋር ከባለቤትህ ጋር ምንድን ነው የሆነው? ለምንድን ነው አሁን አብራችሁ ያልሆናችሁበት? እንግዲህ መብራትም ትንሽ እያስቸገረን ነው። እስቲ ያለውን ነገር ንገረኝ። እኔ ብዙ ችግር አሳልፌያለሁ ማለት ነው። በእንትናላ ከልጅነት ጀምሮ በቃ ተደጋጋሚ ብዙ ነገሮች አሳልፌያለሁ። ብዙ ቻሌንጅ አለው እና በቃ ከባለቤቴ ጋር እንትን ካልን በኋላ ስለነ ሳሚ እንደዚህ በወሬ አላ እንደዚህ ስለሚሰሩት እንደዚህ ምናምን ሲባል ምናምን በቃ እኔ ካየሁት ችግር አንጻር በቃ የኔንም ሰው እኔ ያየሁትን ችግር ሌላ ሰው እንዳያይ በማለት እንደ ሀሳብ መጥቼ በቃ በሰው መጣው። ከዛ አወራኋቸው። ብዙ ነገር ጠየቁኝ። በቃ ስለ ህይወት በቃ ስላሳለፍኩት ነገር ብዙ ነገር ከጠየቁኝ በኋላ ቀላል ስራ ተሰጠኝ። በቃ ቀስ እያልኩ እና እነሱም በቃ ከጠበቁት በላይ ሆነ ማለት ነው። እኔ የምሰራው እኔ ከልቤ ስለሆነ የምሰራው ማንም ሰው እንዲጎዳ ስለማልፈልግ ማንም ተራ አንዳንድ ሰው
የበላይ ነኝ የሚል ሰው አለ። ሰውን መግዛት የሚፈልግ በትንሽ ችግር በሰው ደካማ ጎን የባሰ የሚገዙ ሰዎች አሉ። እና እኔም እንደዛ ተጨቁኝ ስላደኩኝ ያን ነገር በቃ ሁሌ ይከብደኝ ነበር ማለት ነው። እና ማረሳቸው ከአይምሮ የማይጠፉላ እንትኖች አሉ። ሰው ብዙ ነገር አድርጎኛል ቸገረኝ ብለህ የሆነ ነገር በቃ ስትነግረው እኔ እረዳሃለሁ ይልህና በደካማ ጎን እንደሚረዳ ያስመስል ወንጀል ያሰራሃል። በቃ የተለያዩ ነገሮች ውስጥ እንድትገባ ያደርግሃል። ልውጣ ስትል ያስገድድሃል ማለት ነው። ያ ነገሮች በቃ በእኔ ላይ ብዙ ነገር እንትን ስላለ ስላሳለፍኩኝ ሰዎች እኔ ላይ ብዙ ተጽዕኖ አሳድረውብኛል። እና በቃ ይሄን እንትን ሳይ እንደኔ ሌላም ሰው እንዲጎዳ አልፈልግም ማለት ነው። እና ሁሌ ይከነክነኝ ነበር። በቃ በምን አይነት መንገድ በቃ እኔ እንደዚህ አይነት ሰዎችን በቃ ነፃ ማውጣት ከባርነት በቃ በጣም በቃ ከምታስበው በላይ ነው። እንደዚህ ያለው ሰው መልካም ይመስልህና በቃ ባለባበሱ በስነ ምግባሩ ረጋ ያለ አነጋገር ተናግሮ እንትን ይላል። በቃ መልካም ሰው ነው ብለህ ነው የምታስበው። ሴረኞች አሉ ማለት ነው። በቃና የሆነ ነገር ይዝብሃል። ከዛ ያስገድዳል። የሆነ ነገር አርግ ይልሃል። ፊት ለፊት ባይነግርህ እንኳን በቃ በዙር ይነግርሃል። በቃ ያን ነገር በቃ ማድረግ ግዴታ እንደሆነ አንተም ታውቀዋለህ ማለት ነው በጊዜ ሂደት። ያ ነገር በጣም በቃ በብዙ ቦታ አየሁት፣ እኔ ላይ ብቻ አይደለም። እና ያ በቃ በጣም እንትን ስላለኝ ወደ እነሱ መጣሁ። አንድ ስራ ሲሰጠኝ በጣም ቀላል ስራ በቃ ከጠበቁት በላይ በቃ እኔም ከልቤ ስለሆነ የምሰራው ስራውን እየወደድኩት መጣሁ ማለት ነው። አይ በስራ ዘርፍ እንኳን ያው ብዙ ጊዜ ስላንተም ሪፖርቶች ይደርሱኛል። እውነቱን ለመናገር ከሆነ በጣም ጠንካራ ሰው ነው። ላለምክበት ነገር ሙሉ ለሙሉ ያለህን ነገር ሁሉ ሰጥተህ እንደምትሰራም ብዙ ጊዜ አይቻለሁ። ይሄ ነገር በተደጋጋሚም ያው ስንሰበሰብም የሚወራ ነገር ነው። እሱ እንዳለ ሆኖ በዋነኛነት እኔም ቤተሰቦቼም ተመልካቾችም መስማት የሚፈልጉት ከባለቤትህ ጋር በተያያዘ ነገር ምንድን ነው የተፈጠረው? በስራ በጣም ጠንካራ በጣም ጎበዝ ሰው እንደሆንክ ላለምክበት ዓላማ ራስን መስዋዕት እስከ መስጠት እንደምትሰራ አውቃለሁ። ግን ምንድን ነው ከባለቤትህ ጋር የተፈጠረው? እስኪ እኔና ባለቤቴ ጥሩ የሚባል እንትን ላይ ሳይሆን በቃ ብቻ ለእኛ በቂ በሆነ ነገር ነበር የምንተዳደረው። በቃ ጥሩ ፍቅርም ነበረን እና ወደዚህ ስራ ውስጥ ስገባ እሷ አታውቅም ነበር። ከዛ ተደጋጋሚ የሆነ በቃ ሌሊት ላይም ልወጣ እችላለሁ፣ ላመሽም እችላለሁ። በቃ አንዳንዴ ጠዋት 11 ሰዓት ላይ ከዛ ይሄ ነገር እሷ ላይ በቃ ትንሽ የመረበሽ ስሜት አመጣ፣ ያለ መግባባት። ከዛ ምንድነው የተለየ ስራ የምትሰራው ነገር አይደለ ወይ ምናምን ስትለኝ በቃ ጊዜውን ጠብቃ ነው የጠየቀችኝ። ጊዜው ነው፣ እኔ መንገር ነበረብኝ። የምሰራውን ነገር በቃ ማሳወቅ ነበረብኝ። ባለቤቴ ነች፣ ከእሷ የሚደብቅ ነገር የለም። አስረዳኋት፣ እንደዚህ አመነችው። ከዛ ተደጋጋሚ አንዳንድ ነገሮች በቃ ሲቀየሩ በቃ እኔም አንዳንዴ ወይ በሳጫለሁ በስራ በሆነ ምናምን። ከዛ በቃ በስልክ ማወራውን ትሰማለች ምናምን። ይሄ ነገር ይህን ስራ ለምን አትተውም ማለች። የመጀመሪያ ጥያቄ። ይህን ስራ ነው የምሰራው ለፍራንክ ብቻ ብዬ እንዳልሆነ አስረዳኋት። እኔ ያለፍኩበትን፣ የእሷም ደግሞ የምስኪን ቤተሰብ ነች፣ አስተዳደጓም እንትን ነው። በቃ ለማሳመን ሞከርኩ። አመነች፣ ግን ላዩን ነበር ያመነችው። በቃ ላፊ እንትን ትለኛለች ማለት ነው። በቃ አለ አይደለ እኔ አላመንሽኝም ወይ የሆነ ፊት ለፊት ስትጠይቅ በቃ ፊት ለፊት በቃ እንዳመነች ነው የምትነግረህ። በውስጧ ግን ለካ ጥሩ ስሜት አልነበራትም። ይሄ ነገር ለእኔም ለልጅህም ሪስክ አለው።
ያንተ ነገር ለኛም ይመዘዙ ይመጣል። በደንብ እያወቀች መጣች ስለ ስራው እና በቃ እንደሚስጥርም በቃ ምናወራውም አለ በቃ እንደዚህ ስላት በቃ ከዛ ማጉረምረም ጀመረች። በቃ ወይኔ የሆነ ማምሽቼ ከመጣሁ የሆነ ምናምን እንዳሽሙር መናገር ጀመረች። ከዛ የሆነ ሰዓት በቃ ከዚህ በኋላ በቃ እኔን አታገኘኝም የምትል ወረቀት ብቻ ጽፋ ስልኳንም አጠፋች። ቤተሰብ ዘመድም ምንም ብል የት እንደሄደች አላውቅም። እኔም ከዛ በኋላ በቃ በጣም ከስራም ጋር ከእንደዚህም ጋር ከልጄም ጋር በቃ በጣም አስቸጋሪ ጊዜዎችን አሳልፍኩኝ። ልጄ ደግሞ ግዴታ ሰው ያስፈልጋታል። በቃ እህቴን ከክፍለ ሀገር በቃ እዚህ እንድትማርና ያው እሷንም እንድትንከባከባት እንደዚህ አሳመንኳት እና እዚህ መጣች እህቴ። በቃ አሁን እህቴ ነኝ። እንዴ ማይስ ትመጣለች ብለኸኛል ነበር? አዎ ማማ ትመጣለች። እስክትመጣ እኮ ነው እሷ የመጣችው። እህቴ ትንከባከብሻለች። መች ነው የምመጣው? እኔ እኮ እናቴን ናፍቀኛለች። ብዙ ጊዜ እኮ ነው። ትመጣለች ማማዬ። እሷ ባትመጣ እራሱ እኛ እንሄዳለን እሷ ጋር። እሺ አይዞሽ አታስቢ። እስከዛ ደግሞ እኔም አለሁልሽ፣ እህቴም አለች ትንከባከብሻለች። እሺ ውዴ። ይህ ሁሉ ነገር የሆነው አንተ ነበልባልን ለማገዝ ከነበልባል ጋር አብረህ ለመስራት ፍትህ ለጎደላቸው ሰዎች ፍትህ መሰጠት አለባቸው ብለህ ቆርጠህ ስለወስነህ ከኛ ጋር እየሰራ ስለሆነ ነው ይህ ሁሉ ነገር የተፈጠረው። ውድ ቤተሰቦቻችን የምንሰማውና የምናየው ነገር ትንሽ ከምን በላይ ከባድ ነው። እስቲ አሁን ያለበት የጤና ሁኔታ እስቲ ንገረኝ፣ እንዴት ነህ? ጤናዬ አሁን ፈጣሪ ይመስገን። ያው ጭንቅላትህ ላይም ታስሮ የነበረው ባንድሽ ተፈቷል ብዬ ነው። አዎ ጭንቅላቴ ላይ በዚህ በኩል ከባድ ጉዳት ደርሶብኝ ነበረ። እግሬም ላይ እንደዛው ከበድ ያለ ድብደባና ቅጥቀጣ ደርሶብኝ ነበር። ያው እላፊ እንትን ባይልም ሕክምናም በቃ ወዲያው እንትን ስላልኩኝ በቃ አሁን በቃ ሙሉ ለሙሉ ጤነኛ ነኝ ብዬ እንደ በፊቱ እንቅስቃሴ አሁን ወክም አደርጋለሁ። ኖርማል እንትን ነው። ከበድ ያለ ስራ ባይሆንም እያልኳቸውም ነበረ በእኔ በሚመለከተኝም አሁን በቻልኩትም አቅም ስራ መስራትም በቃ ካለብኝ ላግዛችሁ። እሱም በተመለከተ አሁንም እንዳወራ እፈልጋለሁ። ቢሮ በተደጋጋሚ እየደወልክ በሳሚ ጉዳይ ምን ተፈጥሯል፣ ምን ሆኗል፣ መጥቼ ማገዝ አለብኝ፣ መጥቼ መስራት አለብኝ እያልክ በተደጋጋሚ ስትደውልም እንደነበረ ሰምቻለሁ። አዎ እኔ አንድ ነገር እንድታውቅ እፈልጋለሁ። እኔ የምፈልገው አንተ ጤናህን ብቻ እንድትጠብቅልኝ ነው። በቃ አንተ ልጅህ አለች፣ አንተ አለህ፣ ቤተሰቦች አሉ። ብዙ አንተን የሚፈልጉ የአንተን ጤነኛ መሆን የሚፈልጉ ሰዎች አሉ። እኛ እንደሆነን ሁሌ ከጎንህ ነን ያለ ነው። እሱ እንድታውቅ እፈልጋለሁ። አንተ ብቻ ደግሞ ሳሚ ለእኔ ብዙ መስዋዕት ከፍሏል፣ ብዙ ነገር አድርጎ አውቃለሁ። ብዙ ነገር ከፍሏል፣ ብዙ ነገር አድርጓል። ያ ነገር ይህንን ነገር ማገዝና መስራት የምትችለው አንተ ጤነኛ ስትሆን ነው። ሙሉ ጤነኛ ስትሆን ያውቃለሁ። እስከዛ ድረስ እኔ ያለው የነበልባል ሙሉ ክሮ አለ፣ የምናምናቸው ሰዎች አሉ። ከእነሱ ጋር በመሆን እንሰራለን፣ ከእነሱ ጋር በመሆን እናግዛለን። ውድ ቤተሰቦች ይህንን ስል አሁንም ድረስ እዚህ ጋር ተቀምጬ በማወራበት ሰዓት ላይ ቀሪው ክሩ ስራቸውን እየሰሩ ነው ያሉት፣ ብዙ ነገር እያደረጉ ነው ያሉት። ከዚህም በኋላ ደግሞ አርፈን አንቀመጥም። አንድ ነገርም እንድታቅልኝ ይፈልጋለሁ። ያው ትንሽ መብራትም የለም፣ ቤቱም ጨላልቧል፣ ክረምትም ነው፣ ትንሽ ብርድም አለ። ለራስህም ጥንቃቄ በደንብ ማድረግ አለብህ። ነገር ግን አሁን ይህን ከጨረስን በኋላ ወደ አንድ ቦታ እንድንሄድ እፈልጋለሁ። ስራ ካልሰራው ምን ካላልኩ እያልክ እያስቸገርክ ነው። ወጥቶ መግባትም ራሱን የቻለ ነገር ነው እና እስቲ አንድ ቦታ እንሂድ። እዛ ቦታ ላይ አንዳንድ የምናናግራቸው ሰዎች አሉ። ስለተፈጠረው ሁኔታ ነው ብቻ ብዙ የተፈጠሩ ነገሮች አሉና አሁን እህትህም እንድትመጣ እንድትደውልላት ፈልጋለሁ። ትምጣና ልጅህን ትያዝልክ። እኔ እናንተ አንድ ቦታ ደረስ ብለን እንመጣለን። ብዙ እንትን የሚልህ ነገር አይደለም፣ የሚያቆይ ነገር አይደለም፣ የሚያሳድር አይደለም። እሱ ላይክ እንትን የምንለው ነገር ነው። ይሄን ያህል ጊዜ የሚፈጅ ቦታ አይደለም። ግን የሆነ ቦታ ደርሰን ያለውን ነገር እንትን ብለን እንምጣ። ምን ታስባለህ? የሚያስኬድህ ከሆነ ያስኬደኛል። እናንተ ካላችሁ እኔ የትም እሄዳለሁ። ችግር የለውም። ስለዚህ ውድ ቤተሰቦቻችን ከዚህ በኋላ እዚህ መቀመጥ አይኖርብንም። ግዴታ መሄድ ያለበት ቦታ አለ። እዛ ስንሄድ ምንድን ነው የሚፈጠረው? እዛ ቦታ ላይ ያለው ምንድን ነው?
ሀብትሽ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው? አለን አለን። እሺ በአስቸኳይ አስደውለህ ስጠራኝ ምን የተፈጠረ ነገር አለ? ምን ሆኗል ብዬ ነው የመጣሁት። ያው መንገድ ላይ ትንሽ በስልክ ያለውን ነገር አውርተናል። እውነቱን ነገር ከሆነ አልጠበቅኩኝም ነበር እንደዚህ አይነት ነገር ይፈጠራል ብዬ። ታውቃለህ ትንሽ ሰሞኑን ነገሮች በጣም እየተደራረቡብን ያለው። እስቲ ሀብትሽ ምን የምትለን ነገር አለ? ሰሞኑን አንተ ጋርም ስልኮች እየበዙ ነው ያሉትና እንዴት ነው እስቲ ያለው ነገር በአንተ በኩል? አሁን እኔም በአስቸኳይ እንደዚህ ያስጠራሁ ምንድን ነው በተደጋጋሚ ስልኮች ይደወሉልኛል። እንዴት ነው? እንዴት ሆኑ? ምን ላይ ደረሱ? የሳሚ ጉዳይስ ምን ላይ ደረሰ? እያሉ በተደጋጋሚ ስልኮች ይደወሉልኛል እና ያንን አስመልክቶ እንዴት ሆናችሁ? እንዴት ናችሁ? ምን ላይ ነው ያላችሁት ለማለት እና ለመጠየቅ እንዲሁም ደግሞ አንዳንድ የውጭ የእናንተንም ቻናል የሚያዩ የኔም ባልደረባ የሆኑ ሰዎች እንዴት ሆኑ? እነዚህን ልጆች ሳፖርት እናድርጋቸው እያሉ በተደጋጋሚ ጥያቄዎችን ያቀርቡልኛል እና እሱን አስመልክቼ ምናልባት ዛሬ የጠራው በዛ ምክንያት ነው። በጣም ጥሩ ውድ ቤተሰቦች፣ ያው እንደገባው ቀጥታ ወደ ኬዙን ያመራሁትኝ ትንሽ ያለውበትን ሁኔታ ትረዱኛላችሁ ብዬ እገምታለሁ። ከባድ ጊዜ ነው እያሳለፍን ያለ ነው። በጣም የሚያስጨንቅ ጊዜ ነው እያሳለፍን ያለ ነው። ሀብታሙ ማለት ያው ዛሬ ካሜራ ፊት ለፊት ወጥቶ ያለውን ነገር እዚህ ጋር ተቀምጦ ይናገር እንጂ በብዙ ነገር ሲያግዘን በብዙ ነገር ሲደግፈን የነበረ ባልደረባችን ነው። ያው ብዙ ስልኮች ይደወላሉ። ከሚደወሉ ስልኮች መካከል የተወሰኑት ማለት ይችላለው እያነሳ ነገሮችን ለማረጋጋት ነገሮችን ያው የቤተሰቦቻችን ጭንቀት የታወቀ ነው። አሁን ላይ ደግሞ እየተፈጠረ ያለው ነገር እንደዛ ስፔሻሊ ሳሚ ጋር በተፈጠረው ነገር ብዙ ሰው ተጨንቋል። ሀብትሽ ሁሉም ሰው እየደወለ ስላለው ነገር እያወራኝ ያለው ሀብታሙ ሳሚ እንዴት ሆነ? ሳሚ ያለበት ሁኔታ ምንድን ነው? በቃ ኤቭሪቲንግ የሚደወሉ ስልኮች እንዳለ ከሳሚ ከሚለው ስም ጋር እየተገናኘ ነው እና አንተም በተቻለ መጠን ኦዲየንሶችን ወደ አንተ የሚደውሉትንም አረጋግተህ ለማናገር እየሞከርክን ያለው። ከዛ አልፎ ተርፎ ደግሞ በቅርብ ጊዜ አንድ ባልደረባችን ተጎድቶ ነበር። ያው እንደምታውቀው የእሱን ጉዳይ ደግሞ በዋነኛነት ማለት ይችላለሁ እያንዳንዱ ነገር እየተከታተለ ያለው ሀብታሙ ነው። ያ ልጅ ባልደረባችን እንደዛ ሆኖ ከተገኘበት ሰዓት ጀምሮ ተነስቶ ቤት ከገባ በኋላ የሕክምናውን ጉዳይ እያንዳንዱን ነገር ያው ኃላፊነት ወስደ ነገሮችን እያስኬድክልን ያለውና እውነቱን ለመናገር በጣም አድርጌ በዚህ አጋጣሚ ማመስገን እፈልጋለሁ። ምንም አይደል፣ ያው ሁሌም ከጎናችንን። አሁንም ያለውን ነገር ምንድነው ልጁ ምን ላይ ደረሰ፣ የሳሚ ጉዳይስ እንዴት ነው የሚለውን ነገር እንመልከትና ምናልባት እኛም በቻልነው አቅም ያለውን ነገር ተጋግዘን ሌሎችም አካላት አሉ እንደዚህ ስልኮች ከመብዛታቸው አንጻር አሁንም ቢሆን ከጎናችሁ የሚሆኑ ሰዎች አሉ። እሱን አስመልክቶ ስለሆነ ምን እናድርግ የሚለውን ደረጃ ላይ ስለደረስን ምን ላይ ነው ያላችሁ? የሳሚ ጉዳይስ የልጁ ጉዳይ ምን ላይ ነው? በተሻለ መጠን እንግዲህ ያው ቤተሰቦች እንደምታውቁት ቀንና ማታ እየተኛን አይደለም፣ ብዙ ስራዎችን እየሰራን ያለ ነው። ከአንተም ጋርም ከተለያዩ ሰዎች ጋርም እየተደዋወልን ነገሮችን ብቻ በተሻለ መጠን ቶሎ ለማስተካከልና ለማሳካት እየጣረን ያለ ነው። አሁን እዚህ ጋር ተቀምጬ በማውራበት ሰዓት ላይ እንደምታውቀው የተወሰነው ክሮ አባል የተወሰነው ቡድን መጣራት ያለባቸውን ኬዞች እያጣራ ነው የሚገኘው። እውነቱን ለመናገር በጣም ትላልቅ መረጃዎች እጃችን ላይ ገብተዋል። በቅርቡ ያለምንም ጥርጥር ነው የምልህ ትልቅ ነገሮችን እንደምናሰማቸው ለተመልካቾች አልጠራጠርም። መልካም ዜና ይኖረናል ብዬ እጠብቃለሁ እና እዚህ ጋር የሳሚን መልካም ዜና ይኖረናል ብዬ እየጠበቅኩኝ፣ በእናንተም በኩል ደግሞ ሌላ መልካም ዜናዎች አሉና እስቲ ምንድን ነው እንደዚህ በአስቸኳይ የተጠራውበት ምክንያት? አንድ ጥሩ ዜና አለን ብለኸኛል። ምንድን ነው የተፈጠረው ነገር? ሰዎች አሉና ራሴን ባስተዋውቅ የተሻለ ነገር። በጣም ጥሩ። ስሜ ሀብታሙ ባዬ እባላለሁ። የምሰራው ላፍቶ ላይፍ ሌክጀሪ አፓርታማ ይባላል። ይህ ሌክጀሪ አፓርታማ በአማን ፕሮፐርቲ ታቅፎ በእህት ኩባንያ ሆኖ ቤቶችን እያለማ እንዲሁም ደግሞ የተለያዩ እህት ኩባንያዎችንም እየሰራ ይገኛል። ይህ ማለት ከዚህ በፊት ምን ሰርቷል? አሁን ላይ ላፍቶ ላይፍ ሌክጀሪ አፓርታማ ከዚህ በፊት ምን ሰርቷል? አሁንስ ምን እየሰራ ነው ያለ የሚለውን ነገር ምናልባት ለተመልካች ባብራራላቸው ደስ ይለኛል። በጣም ደስ ይለኛል። እስኪ አብራራልኝ። ላፍቶ ላይፍ ሌክጀሪ አፓርታማ ከዚህ በፊት የተለያዩ ስራዎችን ሲሰራ ቆይቷል። ያ ማለት አሁንም እየሰራ ይገኛል። በኢምፖርት ኤክስፖርት ለረጅም ጊዜ ሲሰራ የቆየ ለምሳሌ ቡና እንልካለን፣
እንዲሁም ደግሞ የኮንስትራክሽን ማቴሪያሎች አልሙኒየም ማቴሪያሎችን ወደ ሀገር ውስጥ እናስገባለን። በተጨማሪም በሪል ስቴት ዘርፍ ላይ የተወሰኑ ስራዎችን ሰርቶ አስረክቧል። ለምሳሌ ካሳንቺስ ኢንተርኮንቲኔንታል ወይም ደግሞ ኢንተር ለግጀሪ ሆቴል ፊት ለፊት ገንብተን አስረክበናል። በተጨማሪም ቦሌ ጋዜቦ ጋር አሁንም እሱን ሰርተን ለደንበኞች አስረክበናል። በተጨማሪም ኮምፓውንድ ቤቶችንም ገንብተን አስረክበናል። አሁን ላይ ደግሞ ብስራተ ገብርኤል ወይም ደግሞ ሳር ቤት ብስራተ ገብርኤል አሁን ላይ እየገነባን ላፍቶ ላይፍ ሌክጀሪ አፓርታማ በአማን ፕሮፐርቲ ሲስተር ካምፓኒ ሆኖ ከባለ 1 መኝታ እስከ ባለ 3 መኝታዎችን ለሽያጭ አቀርበናል። በተጨማሪም ካሳንቺስ ላይ ኢንተር ሌክጀሪ ሆቴል ፊት ለፊት እሱንም ከባለ 1 መኝታ እስከ ባለ 3 መኝታ ለሽያጭ አቀርበናል። ምናልባት ካሬዎች ምን ይመስላሉ የሚለውን ነገር ከጠየቀኝ ባለ 1 መኝታ ከ89 ካሬ እስከ ባለ 3 መኝታ እስከ 248 የካሬ አማራጮችን ይዘን ቀርበናል። ልክ እንደነገርኩ የካሬ አማራጮችን ከባለ 1 እስከ ባለ 3 መኝታዎች ከ89 ካሬ እስከ 248 የካሬ አማራጮች አሉ። በካሬ ከ115,000 ብር ጀምሮ እየሸጥን እንገኛለን። ያከፋፈላችን ሁኔታ ደግሞ በሁለት አይነት ያከፋፈል መንገድ ይዘን መጥተናል። አንደኛው ምንድነው? ቅድመ ክፍያ ደንበኞች 15% ከፍለው ቀሪውን ደግሞ ፕሮግረስ መሰረት አድርገው ወይም ደግሞ የግንባታ ሂደቱን እያዩ ደንበኞች የሚከፍሉበትን የአከፋፈል አማራጭ ይዘን መጥተናል። ሁለተኛው ደግሞ ምንድነው? ደንበኞች ዲስካውንት ይፈልጋሉ። ለምሳሌ ከዚህ ከ15% ቅድመ ክፍያው በላይ ከፍለው ቅናሽ ማግኘት ይፈልጋሉ። ያ ማለት እኛ ከ15% በላይ ለሚከፍሉ ደንበኞች ከ5% እስከ 30% እውነተኛ ቅናሽ ይዘን ቀርበናል። ስለዚህ 100% ለሚከፍል ሰው አሁን ብዙዎቹ የኔ ኦዲየንሶች በብዛት ማለት እችላለሁ ውጭ ሀገር የሚኖሩ ሰዎች ናቸው፣ ዲያስፖራዎች ናቸው። አረብ ሀገር ሊሆን ይችላል፣ አሜሪካ፣ ካናዳ፣ ዩሮፕ እንደዚህ አይነት ነው በብዛት ኦዲየንሶች ያሉት። ብዙ ጊዜ መልእክቶችም ከዛ ስለይመጣልኝ ማለት ነው። ብዙዎቹ ደግሞ እንደዚህ አይነት ሲሆን ወደ ሀገራቸው በሚገቡበት ሰዓት ላይ ያው ብዙ ጊዜ እንደዚህ አይነት ነገሮችን የምነጋገርባቸው አጋጣሚዎች አሉና ሀገራቸው በሚገቡበት ሰዓት ላይ ሙሉ ተጠናቆ መግባት ነው የሚፈልጉት፣ ወይም ደግሞ ወደዚህ ሙቭ ማድረግ በሚፈልጉበት ሰዓት ላይ ኤቭሪቲንግ ያለቀለት ቤት ነው የሚፈልጉት እና 100% ሲከፍሉ ምን አይነት እንትን የምትሉላቸው ነገሮች አሉ? ጥሩ፣ ልክ እንደነገርኩ ዲስካውንቶች አሉ ከ5% እስከ 30 ብያለሁ። ምናልባት የካሬ መጠናቸውንም ያከፋፈል ሁኔታውንም 15% ምን ይመስላል፣ 30% ወይም ደግሞ ሙሉ 100% ሲከፍሉ ቅናሹ ምን ይመስላል የሚለውን ነገር በብር ደረጃ ብናየው የተሻለ ነገር ይመስለኛል። ስለዚህ ለምሳሌ ባለ 1 መኝታ 89 ካሬ አለ። ይህ 89 ካሬ በካሬ 115,000 ነው እንደነገርኩ። ካልኩሌት ስናደርገው 89 ካሬ በ115,000 ስናባዛው ጠቅላላ ዋጋው ወደ 10,300,000 አካባቢ ይመጣል። ደንበኞች ቅድም እንደነገርኩ 15% የሚከፍሉ ከሆነ ወይም ቅድመ ክፍያውን መክፈል የሚፈልጉ ከሆነ የዚህ የ10,300,000 ቅድመ ክፍያው ወደ ስንት ይመጣል? ወደ 1,545,000 ብር ይመጣል። ይህን ከፍለው ቀጣይ የሚከፍሉት 4 ስላብ ወደ ላይ ከፍ ስናደርግ ነው። ምናልባት እሱን እመጣበታለሁ። ስለዚህ አሁን 15% የዚህን የባለ 1 መኝታውን 1,545,000 ብር ከፍለው ውል ቢወስዱ ቀጣይ የሚከፍሉት ድርጅቱ 4 ስላብ ወደ ላይ ከፍ ካደረገ በኋላ ነው። ቀጣይ እንደዚህ ሆኖ እያለ ነገር ግን ደንበኛው 100% ልክፈል ቢል ከዚህ ከጠቅላላ ዋጋው ከ10,300,000 የነበረው የቤት ዋጋ 30% ቅናሽ ይደረግበትና ያ ማለት ቤቱ ወደ 7,210,000 ዝቅ ይላል ማለት ነው። በጣም ትልቅ ቅናሽ ነው 30%። ወደ 3 ሚሊዮን አካባቢ ቅናሽ ያገኛሉ ደንበኞች። በጣም ደስ ይላል። ውድ ቤተሰቦች ትንሽ ለየት ያለብኝ ነገር ምንድነው ይሄ 4 ስላብ ላይ 4ቱን ስላብ ያሉ ያኔ ይከፍላሉ። እያዩ ነው የሚከፈለው እያንዳንዱ ነገር ማለት ነው። ይሄ ነገር ደግሞ ሞር አመኔታን ያመጣል የሚለው ላይ እርግጠኛ ነኝ። በጣም ደስ የሚል ነገር አለ ውድ ቤተሰቦች። ስለዚህ አሁን እናንተ ጋር የኔ ቤተሰቦች ልግዛ ብለው ቢመጡ ባለ 1 ባለ 2 ሁለቱን ያሉት ወይስ እንዴት ነው? ባለ 1 አለ። አሁን ልክ እንደነገርኩ ባለ 2 ምኝታን ደግሞ ስንመለከት 105 ካሬ አለ። 105 ካሬ ሰፊ ነው በጣም።
በጣም ሰፊ ነው። እንዲሁም የሚገርምህ ባለ 1 መኝታ ተባለ ሳሎኑ ከ30 ካሬ በላይ ነው። ባለ 2 መኝታውም ከ40 ካሬ በላይ ነው። ሳሎናቸው በጣም ሰፋፊ ናቸው፣ ለግጀሪ ናቸው። ስለዚህ በኳልኩሌሽን ደረጃ ብናየው ይህ 105 ካሬ በ115,000 ብር የካሬ ዋጋ ስናባዛው ጠቅላላ ዋጋው ወደ 12 ሚሊዮን 85,000 ይመጣል። ደንበኛው የዚህን ቅድመ ክፍያ 15% ልክፈል ካለ 1 ሚሊዮን 812,000 ብር ከፍሎ ውል መዋዋል ይችላል። አይ 100%ን እከፍላለሁ ቅናሽ እፈልጋለሁ ለሚል ደንበኛ ደግሞ 30% ቅናሽ ስናደርግበት ይህ 12 ሚሊዮን የነበረው ወደ 8 ሚሊዮን 459,000 ዝቅ ይላል። 8 ሚሊዮን ከዋልት በጣም ቅናሽ ነው ለሁለት መኝታ። ሎኬሽኑንም እስካሁን የዚህኛው ሎኬሽን የት ነው? የዚህኛው ሎኬሽን ሳር ቤት ብስራተ ገብርኤል ላፍቶ ሞል ግቢ ውስጥ ነው። ያ ማለት አሁን ላይ ላፍቶ ላይፍ ለግጀሪ አፓርታማ ምናልባት በውስጡ ያሉትን አሚኒቲዎች ሁላ እንገልጻለን፣ ታየዋለን። ምክንያቱም የሚታዩ ናቸው። ጂምናዚየም፣ የመዋኛ ገንዳው፣ የልጆች ማቆያ፣ የተለያዩ አሚኒቲዎች ያሉበት ነው። ራሱን ሪል ስቴቱን ስንመለከት እሱ ምናልባት ከመጀመሪያው አንስቼ እገልጸዋለሁ ብዬ አስቤ ነበር። እንግዲህ ካመጣኝ ልግለጸው። ለምሳሌ በውስጡ ምን አሚኒቲዎች አሉ ወይም ደግሞ ባለ 3 መኝታዋን ልግለጽና አሚኒቲዎችን ብነግርህ ደስ ይለኛል። ባለ 3 መኝታ ምናልባት ደንበኞች ባለ 1 እና ባለ 2 ብቻ አለ ብለው እንዳያስቡ በጣም ሰፋ ያለ ብዙ አማራጮች የካሬ አማራጮች ነው ያሉ። ባለ 3 መኝታ ትንሹ 173 ካሬ አለ። እሱንም በብር ደረጃ ብናየው በ115,000 ኳልኩሌት ብናደርገው ጠቅላላ ዋጋው ወደ 19 ሚሊዮን 904,000 ብር ነው። ባለ 3 መኝታ ለሶስት መኝታው 173 ካሬ 19 ሚሊዮን 904,000 ብር ነው። የዚህን 15% እንክፈል ካሉ ደንበኞች በ2 ሚሊዮን 985,000 ውል መውሰድ ይችላሉ። አይ ሙሉን እከፍላለሁ ላለ ደንበኛ ደግሞ እኛ 30% ቅናሽ አድርገን ከ19 ሚሊዮን የነበረ ቤት በ13 ሚሊዮን 932,000 ብር እየሸጥ እንገኛለን። እነዚህን ይመስላሉ። የተለያዩ ካሬዎች አሉ። ምናልባት ለምሳሌ ያክል ነው ያነሳውልህ። አሁን ደግሞ ምናልባት ይህ ላፍቶ ላይፍ ሌግጀሪ አፓርታማ እንዴት ሌግጀሪ ተባለ? በውስጡስ ምን ይይዛሉ ብለኸኛል። ምናልባት በውስጡ ማንኛውም ሪል ስቴት ብዙ አሚኒቲዎች ይኖራሉ። የኛም ያሉትን ልንገርህ። ከዚህ ህንፃ ውስጥ 4 ሊፍት አለ። መብራት ቢጠፋ እነዚህ ሊፍቶች መቆራረጥ ስለሚኖር አውቶማቲክ ጄኔሬተር አለ። የከርሰ ምድር ውሃ አለ። ቴራሱ ላይ ቴራስ አለው። ቴራሱ ላይም ታንከር አለ። የታንከር ውሃም ተጠቃሚ ይሆናሉ። የመስመር ውሃም ተጠቃሚ ይሆናሉ። እንዲሁም በቂ የሆነ የመኪና ማቆሚያ ፓርኪንግ የተዘጋጀለት ነው። በተጨማሪም በውስጡ ይህ ላፍቶ ላይፍ ሌግጀሪ ምን ይይዛል? የመዋኛ ገንዳዎችን፣ የህፃናት ማቆያዎችን፣ ጂምናዚየሞችን እንዲሁም ደግሞ ላይብረሪዎችን የያዘ በጣም ሌግጀሪ የሚባል አፓርታማ ነው እየገነባን ያለ። እንዲሁም ዘመናዊ የቆሻሻ ማስወገጃዎችንም እንገጥማለን። የውሃ ታንከሮችንም እንዳልኩ እንገጥማለን። ይህን የመሰለ ብዙ አሚኒቲዎች ያለበት የራሱ ሌግጀሪ ያስባለው ይህ ነው። በተጨማሪ ይህ ቦታ ስንመለከተው ሳር ቤት ብስራተ ገብርኤል ምን ይገኛል ብለን ስንመለከት አንደኛ በቅርበት የሚገኙ ከ30 በላይ ኤምባሲዎች አሉ። በቅርበቱ በዚህ በብስራተ ገብርኤል በቅርበት የሚገኙ ከ30 በላይ ኤምባሲዎችን አቅፎ የያዘ ትምህርት ቤቶችን ብንመለከት ብስራተ ገብርኤል ራሱ ትምህርት ቤቱ አለ። የመንግስትም አለ፣ የግልም አለ። ብዛት ኢንተርናሽናል የሆኑ ትምህርት ቤቶች የሚገኝ ነው። በተጨማሪም ይህ ቦታ በጣም ሴንተር የሚባል ቆንጆ የሆነ ቦታ ነው እና ብዙ ሆስፒታሎችን የያዘ ብዙ ሆቴሎችን የያዘ ቦታ ነው። እሱ እንኳን ያው እኔም እናገረዋለሁ ብዬ ነበር። እውነቱን ለመናገር ውድ ቤተሰቦቼ ላይክ ብስራተ ገብርኤል ላይ እንደዚህ አይነት ነገር ማግኘት ማለት በጣም ትልቅ ነገር ነው። ዛሬ የቀረበልኝ ምንድነው ውድ ቤተሰቦቼ፣ ያው ሁሌም ቢሆን ጓደኛዬ ነው። ያው ከስራ ጋር በተገናኘ ነገር ብዙ ነገር አብረን እናወራለን። ብስራተ ገብርኤል አካባቢ ላይ ነው፣ ብስራተ ገብርኤል ላይ ነው የዛሬው ስለምናወራው ነገር ዛሬ የተዘጋጀው ነገር በሚለኝ ሰዓት ላይ የእውነት መጥቼ እስከማየው ራሱ ጓጉቼ ነበር።
ያለውን ነገር ያው ይህን አውርተን ከጨረስን በኋላ ቅድም ስንገባ አንዳንድ ያሳየኝ ነገሮች አሉ። እነሱንም በካሜራ የማያዝ ስለመፈልግ ነው። ብስራተ ገብርኤል ላይ ሌክዠሪ የሆነ ቤት በጣም በተመጣጣኝ ዋጋውና ሌክዠሪነቱ ትንሽ በጣም ሌክዠሪ የሆነ ነገር ነው። ዋጋውን ደግሞ እንደማየው ከሆነ በጣም ተመጣጣኝ የሆነ ነገር ነው። ብስራተ ገብርኤል ሁላችንም የምናውቀው ነገር ነው። ከኤምባሲ በምንለው ነው በአዲስ አበባ ደረጃ በጣም ቤስት ከሚባሉ ለመኖሪያ ቤት ከምንላቸው ቦታዎች አንደኛውና ዋነኛው ለማለት እችላለሁ። ትላልቅ ባለስልጣኖች ሊሆኑ ይችላሉ፣ ትላልቅ ኤምባሲዎች አሉ የሚባሉት እዚህ ብስራተ ገብርኤል ነው። በዋጋ አንጻር እንኳን ብናየው ትላልቅ ቪላዎች ያሉበት፣ ትላልቅ መኖሪያ ቦታዎች ያሉበት እንዲሁ ገዝተህ ራሱ ብታስቀምጠው በጊዜ ብዛት የሚጨምር የሆነ ቦታ ነው። ከስሙ ራሱ ብንነሳ አይደለም ኤርሚ እዚህ ካነሳው አይቀር ምን ልጨምር ልመሰለ ስታነሳው ምን መሰለ እዚህ አሁን ከኛ ከላፍቶ ላይፍ ሌክዠሪ አፓርታማ ከምንገነባው አጠገብ አፓርታማዎች አሉ። በዶላር ነው የሚሸጡት። ኪራያቸውን ብንመለከት ከ2000 እስከ 3000 ዶላር በላይ ባለ አንድና ባለ ሁለት መኝታ የሚከራይበት ቦታ ነው እና በጣም እንዳልከው ቆንጆ ሎኬሽን፣ በጣም ብዙ ኤምባሲዎች ያሉበት ቅድም እንደዘረዘር ነው ቆንጆ የሆነ ቦታ ነው። እውነትህን ነው። ለኢንቨስትመንትም ሰዎች ለኢንቨስትመንትም ልኖርበት ቢሉ ብዙ አሚኒቲዎች አሉ። ለምሳሌ ቅድም እንደነገር ሁሉ ሰው ጂም ካለው፣ መዋኛ ገንዳ ካለው፣ የልጆች ማቆያ ካለው፣ ላይብረሪዎች ካሉ፣ ውጭ መሄድ ሆቴሎች ካሉ ውጭ መሄድ የት ያስፈልጋል? ከዚህ ጋር ገነት ማለት ነው። ትክክል። ብዙ ጊዜ ምን ያጋጥመኛል መሰለህ ለረዥም ሀገር ውጭ የሚኖሩ ሰዎች ዩሮፕ ውስጥ አሜሪካ፣ ካናዳ ሊሆን ይችላል። ለረዥም ዓመት እዛ በሚኖሩበት ሰዓት ላይ ያው ቤተሰብ የሚባል ነገር አለ። ኦፍኮርስ በየወሩ በየእንትኑ የሆነ ነገር እየቆረጥክ ትልካለህ። አንዳንዴ በጣም ከሚገርም ሁኔታ ያቺ ብር ራሱ ተደማምራ እዚህ ቤት መግዛት የምትችልበት አጋጣሚዎች አሉ። እንደ ቀልድ በየወሩ የሚልኳቸው ገንዘቦች እየቀልድ በሆነች ነገር የምትላክ ገንዘብ ተደማምራ ያው ብዙ ጊዜ ኢትዮጵያኖች እንታወቃለን። የትም ሀገር ብንኖር መጨረሻ ላይ ሙቭ አድርገን ወደ ኢትዮጵያ መምጣት ነው የምንፈልገው እና ያቺ ትንሿ ገንዘብ ነች እንደዚህ አይነት ቤቶችን እየገዛ ያሉ። ስለዚህ ውድ ቤተሰቦች አሁን ላይ ብስራተ ገብርኤል ላይ እንደዚህ አይነት አጋጣሚ ማግኘት ማለት በጣም ትልቅ እድል ነው ብዬ አስባለሁ። እንደ ቀልድ ትንሽ የምትወጣዋ ገንዘብ በየወሩ በየሳምንቱ ሊሆን ይችላል በ6 ወርም በምን የምትላከዋ ገንዘብ ተጠራቅማ እንደዚህ አይነት ሌክዠሪ የሆነ ነገር መግዛት እንደሚችል እንድታውቁት ፈልጋለሁ። ያው ሁሌም ምንድነው ብለው እድሉን እንድትጠቀሙበት ነው ፈልገው እና ዛሬ ወደዚህ ከመምጣታችንን በፊት የሆነ ነገር አለ ብለህ ነበር። እንደዛም ስላልከኝ አንድ እንግዳ እንኳን አለውም ለአንተ አንዱ ያው ባልደረባዬ ብዙ ነገር ያሳለፈውንም ባልደረባዬ ይዤው መጥቻለሁ እና ለእሱ የተዘጋጀው ነገር ምንድን ነው? ወይ ይግባና እናውራው ወይስ ነግረህኝ ይግባ? እንዴት ይሻላል? ከእሱ ላይ አሁን ላይ ልክ እንዳልከው እውነት ነው የሆነ ነገር አዘጋጅተናል ለእሱ። አሁን እኩል እንድንሰማው ግን ይግባና ስሜቱን እኩል እኔም የእሱንም ስሜት አንድ ላይ ማየት ስለምፈልግ ነው። ይግባና እስኪ ያለውን ነገር በጣም ደስ ይላል። ውድ ቤተሰቦቻችን እንግዲህ ለየት ያለ ነገር ተዘጋጅቷል ተብያለሁ። ያው ዲቴል እንትን ማለት አልፈለግኩም፣ ግን ከቢሮ ስወጣም ያለውን ነገር ተደዋውዬ ከእሱ ጋር አውርተናል። እኔ ባላወራም የኔ ስራ ባልደረቦች እሱን አውርተውታልና አንዳንድ የተዘጋጁ ነገሮች እንዳሉ እሱንም ግዴታ ቢታመም መምጣት ባይችል ራሱ በምታደርገው ነገር አድርገህ ይዘኸው ና ብሎኝ ነበር። እንግዲህ ፈጣሪ እንግዲህ መስገን ነው ማለት እንፈልገው። መንቀሳቀስ መራመድ ችሏል። በተቻለ ነገር ጤናው ተሳክቶለታልና እስቲ ይግባ። ምንድነው የተፈጠረው? ምንድነው የተዘጋጀለት የሚለውን አብረን የምናየው ይሆናል። የምንገኘው ነበልባል ሚዲያ ላይ ነው። አብራችሁ ተዋውቅ። ወዳጃችን ነው። እንኳን ደህና መጣሽ። ተስፋ ይባላል። ደህና ነህ? ተሽሏል? እንግዲህ ያ ሁሉ ነገር አልፎ ዛሬ እዚህ ላይ ማየታችን ራሱ በጣም ትልቅ ነገር ነው። በጣም ትልቅ ለውጥ ነው። እንግዲህ ተስፋዬ ያው ብዙ ነገሮችን ያግዘናል። አንተም ጠፍተህበት በነበረ ወቅት፣ ታግተህ በነበረበት ወቅት ብዙ ነገሮችን ሲሰራ ብዙ ነገሮችን ሲያግዘን የነበረ ወንድማችን ነው እና እስቲ ዛሬም ወደዚህ እንድንመጣ እሱን የጋበዘን እስቲ የሚለን አንዳንድ ነገሮች አሉና እስቲ ምንድን ነው ያሰብከው? እስቲ ማወራችሁ ነገር አለ። ተስፋዬ እዚህ ጋር ተቀምጦ የምነጋገረው ነገር አለ ብለህ ነበር። እንኳን ደህና መጣ ተስፋዬ። እንኳን እንደዚህ ሆነ ስላየሁ በጣም ደስ ብሎኛል። እውነት ለመናገር አንተ እንደዛ በሆንክበት ሰዓት ብዙ ጊዜ ከነ ኤርሚ ጋም ከነ ሳሚ ጋም አወራ ነበርና እውነት ለመናገር እንደዚህ ሆነ ስላየሁ ተሽሎ እንደዚህ ሆነ ቁመህ መሄድ እንደዚህ ሆነ ስላየሁ በጣም ደስ ብሎኛል። ምናልባት ብዙ የተጨነቁ ሰዎች ነበሩ በሰዓቱ፣ ብዙ የሚደውሉልኝ ሰዎች ነበሩ። ከነ ኤርሚ ጋም ከእህትህ ጋም እያወራሁ
ልጅህንም ያለችበትን ሁኔታ ስከታተል ቆይቻለሁ እና አንዳንድ ደንበኞች አሉ እንደዚህ የእናንተ ሚዲያ እየተከታተሉ ከኔ ጋር የምናወራ እነሱ ለእሱ የሆነ ነገር እናርግለት የሆነ ነገር ብናርግለት ያለበት ሁኔታም ከባድ ነው እሱን ነገር ለማገገም የተሻለ ወደኛ እንዲመጣ ጥሩ ህይወት እንዲኖር በማሰብ ላንተ የተወሰነ ነገር ለማድረግ አስበናል ዛሬም የተገናኘንበትና ኤርሚንም ደውዬ እንድትመጡ ያደረኩት ትልቁ ነገር ምንድነው እኛ ከምንሰራበት ሌክጀሪ ከሆነ አፓርታማ ላፍቶ ላይፍ ሌክጀሪ አፓርታማ ጋር በመሆን እንዲሁም ደግሞ ሌላ ከኔ ጋር ደንበኛ የሆኑ የሪል ስቴት ከዚህ በፊት ገዝተውን የነበሩ የእናንተ ሚዲያ የሚከታተሉ ሰዎች የሆነ ነገር ብናደርግላቸው ብለን አሰብንና ምናልባት ያው ሰርፕራይዝ ነበር ላደረገ ነበር ያው እንግዲህ ኤርሚ ይዞ መጣ ጥሩ ነው እስቲ ምንድነው የተዘጋጀለት ያው የተዘጋጀለት ስጦታ አለና ዛሬ የተዘጋጀለት ነገር ምንድነው እስቲ ንገረን አዎ እንግዲህ ያው የተዘጋጀለት ባለ አንድ መኝታ 89 ካሬ 50%ቱን ደንበኞቻችንና ከኛም ጋር ከበር አድርገን ላንተ ልናበረከትልህ አስበናል 50%ቱን ደግሞ አንተ ያው ከነርሚ ጋር ሆነ ቀስ እያልክ ስራዎችን እየሰራ አፓርታማውም ፕሮግረሱን መሰረት አድርጎ ስለሆነ የምናስከፍለው ቀስ እያልክ የምትከፍልበት ነው የ50% ከበር ስናደርግልህ ረጅም ጊዜ ይቆየልሃል ምክንያቱም ደንበኞች አሁን ላይ ቅድመ ክፍያ እንኳን የሚጠይቁት 15% ነው ስለዚህ እኛ ደግሞ 50% ያደረግነው ምንድነው ጊዜ እንዲኖርህ ከደሞዝ ከነርሚ ጋር እየሰራ የተወሰነ ነገር ዲፖዚት እያደረግ ወይም ደግሞ ወደ ድርጅቱ አካውንት እያስገባ 50ዋን ከበር አድርገህ የቤት ባለቤት እንድትሆን ለማድረግ ነው በእውነት ይሄ ነገር ለእኔ አይገባኝም እኔ እኮ ስራ የምሰራው ለገንዘብም ለእንደዚህም ለእንትንም አይደለም እኔም ታውቃለህ ለእኛ ስትል ብዙ ነገሮችን ብዙ መስዋዕቶችን ከፍለሃል ይሄ ነገር ለእኔ የሚገባኝ ነገር አለ ተረጋጋ እያወራን ያለነው ስለአንተ ብቻ አመሰግናለሁ ስላሰባችሁልኝ እያወራን ያለነው ስለአንተ ብቻ አይደለም ስለ ልጅህም ብለን የምትኖርበትን ሁኔታ አይተናል ብዙ ነገሮችን አይተናል አንተ ማለት የእውነት ይሄ ልጅ ማለት ብዙ ነገሮችን መስዋዕት አድርጎ ለዚህ ስራ እየከፈለ ያለ ሰው እንደዚህ አይነት ሰው ደግሞ እንደውም ይሄ ያንስሃል ይሄ ለአንተ የሚያንስ ነገር ነውና እባክህ ተረጋጋና ያለውን ነገር ቀስ ብለን እናወራ ተረጋጋ አሁን የሆነው ያው ትንሽ ሰሞኑን እያንዳንዱን የልጅህንም ሁኔታ ምኑንም ሲከታተል የነበረው እሱ ነው እያንዳንዱ ነገርና ልጅህ ስትኖርበትም ያለችበትን የቤቱንም ሁኔታ ሲያይ ነበር እህትንም ያለው ብቻ ፋይናንሻሊ የምታገኘው ኢንካም ምንም ጥሩ ቢሆንም ያለህበት ስትራግል ደግሞ በጣም ከባድ ነው አሁን ላይ ደግሞ ታማሃል ተጎድተሃል መስዋዕትነትን ከፍለሃል ለዚህ ስራ ፍትህ ለጎደለባቸው ሰዎች ፍትህ ለመስጠት ነው ሁሉ እየለፋ ያለውና እንደውም እኛ ጋር ካሉት ሰዎች በመጀመሪያ ደረጃ የሚያስፈልገው ሰው ቢኖር እሱ እንደዚህ ስጦታ ሊሰጠው የሚገባ ሰው ቢኖር እኔም እውነት ለመናገር ይህን አይዲያ ያመጣሁት አንደኛ ከእህቱ ጋርም እያወራንበት ቆይተናል ኤርሚ ካንተ ጋርም ያው እያወራን ነበር ስለዚህ ይሄ ልጅ በጣም ተጎድቷል አሁን ያለበት ሁኔታም ጥሩ ላይ አይደለም ልጁም አለች ስለዚህ ይሄ ሰውዬ ቢያንስ 50ውን ከበር እኛ ከበር አድርገን 50% እኛ ከበር አድርገንለት እሱ ደግሞ ከሚያገኘው ገቢ ላይ የተወሰነ እያደረገ በ3 ዓመት ውስጥ በ2 ዓመት ከ6 ወር ውስጥ የሚረከበው ቤትም ስለሆነ ቀስ ብሎ እንዲከፍል ለማድረግ እኛ አሰብነው ስለዚህ አሁን አንተም ተረጋጋና መታወቂያህን አዘጋጅልኝ እኔ ውሉን ላሰራለች በጣም ጥሩ እንግዲህ እሱ ነው ነገሮችን የጨረሰልህ አመስግነው በእውነት በጣም ማመሰግነው እንኳን ደስ አለህ አረፍ እውነት ለመናገር ለእኔ ብቻ ሳይሆን እኔ አሁን በጣም ለእኔ አይደለም የሰጣችሁ ለልጄ ነው የሰጣችኋል እኔ ኦልሬዲ ጨርሻለሁ ግን ለልጄ ማስረከብ የሚገባኝ ነገር ነበረ ያንም ለመስራት ጊዜ አለኝ ግን ከወዲሁ እናንተ አስባችሁ ይሄን ነገር ስላደረጋችሁልኝ በእውነት በእነሳምን በሁላችሁም ስም በጣም ላመሰግናችሁ እወዳለሁ በጣም ደስ ይላል አንድ ነገር ግን አለ ሁሌ የሆነ ነገር ሲመጣ ወይም ደግሞ የሆነ ነገር ሲደረግ ከኛ እኩል የሚጨነቁ
ከኛ እኩል ነገሮችን ታክተው የሚያዳምጡ የሚረዱን በሀሳብ በአስተያየት የሚሰጡ ተመልካቾች አሉ። ሁሌም የሆነ ነገር ላይ የሆነ ሰው ሲደረግ ሁሌ አንድ ነገር ነው። ለተመልካቾችስ ምን የተዘጋጀ ነገር አለ ነው? አሁን ለአንተ ለምፈልገው ቢያንስ ለ10 ለ15 ሰው የሆነ ነገር እንድታቀርብልኝ ይፈልጋል። ከዛ እሱም ብቻ ሳይሆን ከእናንተ ሪል ስቴት ደግሞ ምንድነው ከሌላው ለየት የሚያደርገው የሚለውን ነገር አንድ ላይ አድርገን ለኔ ተመልካቾች ከ10 ለ15 የሚሆኑ ቢቻል 15 ካልተቻለ 10 ምን የሚቀርብልኝ ነገር አለ? እውነት ለመናገር ኤርሚዬ እንዲያው አንተ ስለሆንክ ነው። እውነት ለመናገር በድርጅቱ አሁን ላይ ለባልደረባችን ይህን 50% እኛ ከበር ስናደርግ ታላቅ ዲስካውንት አድርገን የምንሸጥበት ዋጋ ይሄ 115,000 በካሬ አይደለም። ነገር ግን አሁን ላይ አንተ ካልከኝ እኔ ኤርሚ አንተ ጓደኛዬ ነህ፣ ብዙ ነገር አሳልፈናል። ለአንተ ደንበኞች ካልክ እውነት ለመናገር 15 ቤት ሰጥቻለሁ በ115,000። በጣም ደስ ይላል። በጣም ደስ ይላል። ለ15 ሰው ክፍት ነው። አንተም ብሎ ነበልባልም ብሎ ለመጣ እኛ የምናስቀምጣቸው ስልክ ቁጥሮች ይኖራሉ። ምናልባት በዋትሳፕም በቴሌግራም ኮንታክት የሚያደርጉ ከሆነ በካሬ 115,000 አሁን በዛሬ ለሱ በዲስካውንት ነው የሰራውለት 115,000 በካሬ። ስለዚህ አንተ ካልከኝ 15 ቤት ለአንተ ይዛለሁ። በተጨማሪም ምናልባት ለአንተ ለዩቲዩብ ተከታዮች አንተን ብለው የሚከታተሉ ሰዎች ይህ ሪል ስቴት ከሌሎ ሪል ስቴት ምን የተለየ ነገር አለው ነው። ምክንያቱም አሁን እኛ 15 ቤት ለአንተ አንተን ብለው ለሚመጡ ብለን ስናስቀምጥ ይህ ሪል ስቴት ከሌሎ ሪል ስቴት ምን የተለየ ነገር አለ፣ ምን አቅርቧል ነው ሊሉ የሚችሉት። ምን ለየት የሚያደርገው ነገር አለ? እውነት ለመናገር ላፍቶ ላይፍ ሌክጀሪ አፓርታማ በአማን ፕሮፖርቲ ሲስተር ካምፓኒ ነው ሲሰራ በጣም ብዙ የተለዩ ነገሮችን አቅርበን ነው። ያ ማለት ምንድን ነው? ሪል ስቴት ላይ ሁለት አይነት የአከፋፈል መንገድ አለ። አንደኛው ምንድን ነው? ጊዜን መሰረት ያደረገ ነው። ጊዜን መሰረት ያደረገ ያከፋፈል ሁኔታ። ሁለተኛው ደግሞ ግንባታን መሰረት ያደረገ ነው። ያ ማለት ጊዜን መሰረት ያደረገ ያከፋፈል ሁኔታ ማለት አንተ ለምሳሌ ዛሬ ውል ወስደህ ቅድመ ክፍያ ከፍለህ ውል ወስደህ 4 ወር ወይም 6 ወር ተብሎ ጊዜ ይሰጣል። ያን ጊዜ ሲደርስ ድርጅቱ ይገንባም አይገንባም ጊዜው ስለደረሰ ብቻ ደንበኛው ይከፍላል ሁለተኛ ክፍያው። አሁንም ሶስተኛ ክፍያው እንደዛ እያደረገ ጊዜን መሰረት አድርጎ ይከፍላል። ነገር ግን ግንባታን መሰረት ያደረገ ከሆነ ግን ድርጅቱ ይገነባል። ለምሳሌ 1 ስላብ 2 ስላብ እያለ ካስቀመጠላቸው ውሉ ላይ በየ2 ስላቡ እጠይቃለሁ ካለ ድርጅቱ ልክ 2 ስላብ እንደገነባ ሁለተኛ ክፍያ ያስከፍላል ማለት ነው። የኛ ደግሞ ለየት የሚያደርገው ግንባታ መሰረት ያደረገ ሆኖ ከሌሎች ሪል ስቴቶች ለየት የሚያደርገው 4 ስላብ ነው የምንገነባው። ለምሳሌ ደንበኛው 15% ከፈለ ውል ወሰደ። ቀጣይ ለመክፈል ከነበረው ግንባታ 4 ፎቅ ወደ ላይ ማደግ አለበት ድርጅቱ ብር ለመጠየቅ። ያ ማለት በጣም 4 ስላብ ወደ ላይ ከፍ ማለት ብዙ ነው። ድርጅቱ ተጠቃሚ ነው፣ በዚህ ደንበኞችም ተጠቃሚ ናቸው። ይህን ሳነሳልህ ምንድን ነው ድርጅቱ በጊዜ ለማስረከብ በየ4 ስላቡ ስለሆነ ቶሎ ያስረክባል። ምክንያቱም በጊዜ ነው የሚገነባው። በጊዜ ለማስረከብ ፍጥነቱ ይጨምሮ ከደንበኞች ብር ለማግኘት 4 ስላብ ወደ ላይ ይሰራል ማለት ነው። ደንበኞችስ ጊዜ የሚፈልጉ ደንበኞች 4 ስላብ እስከሚገነባ ጊዜ ይኖራቸዋል። ሁለተኛ ደግሞ የመረከብ ፕሮባቢሊቲያቸው አሪፍ ነው። ምክንያቱም በየ4 ስላብ እያዩት ነው። ለምሳሌ ድርጅቱ 4 ስላብ ብሎ አስቀምጦልህ 3 ስላብ እንደገነባ ማንም አይደውልልህም። ድርጅቱ የሚደውለው 4 ስላብ ልክ እንዳጠናቀቀ 4 ስላብ ወደ ላይ ከፍ እንዳደረገ እንደሞላ ለደንበኞች በኢሜይልም በስልክም እናሳውቃለን፣ በቴክስት ያን መተው ይከፍላሉ። ስለዚህ ይሄ የተለየ ነገር። ሁለተኛው ደግሞ የተለየ ከሪል ስቴቶች የምልህ ለምሳሌ ብዙ ሪል ስቴቶች የዶላር ጭማሪ አሁን ላይ በነዳጅ ጭማሪ ምክንያት የብረት፣ የሰራተኛ ጉልበት፣ የኮንክሪት ሚክሰር ዋጋ ጨምሯል። ውሉ ላይ ምን ይላል? እነዚህ ኢንፍሌሽን ካጋጠመኝ፣ እነዚህ የዋጋ ጭማሪ ካጋጠመኝ ዋጋ ጨምራለሁ ይላል።
ላፍቶ ላይፍ ሌክጀሪ አፓርታማ ግን ምንም አይነት የዋጋ ጭማሪ የለንም። ውላችን ላይ አንዱ ልዩት የሚያደርገን ምንም አይነት የዋጋ ጭማሪ አናደርግም። ደንበኞች በ115,000 መተው ውል ከተዋዋሉ በዛው ነው የሚቀጥሉት እንጂ ዶላር ስለጨመረ፣ ብረት ስለጨመረ፣ ኮንክሪት ሚክሰር ስለጨመረ ወይም ደግሞ የሰራተኛ ጉልበት ስለጨመረ ምንም አይነት ጭማሪ አይጠየቁም። ይሄ ለየት ያደረገን። እንዲሁም በተጨማሪ ውሉ ላይ ሳነሳለ ውሉ ምን ይመስላል የሚለውን ነገር ስናይ በጣም ቀላል፣ ለደንበኞች በቀላሉ መረዳት የሚችሉት። ሲቀጥል ደግሞ ከውሉ በተጨማሪ አብረን የምናያይዛቸው ሰነዶች አሉ። ለምሳሌ የሙሉ የይዞታ ካርታ አብረን እናያይዛለን፣ የቤቱ ፍሎር ፕላን፣ እነዚህ የመሳሰሉ አቫሪ አድርገን ከውሉ ጋር እናያይዛለን። በጣም ደስ ይላል። ውድ ቤተሰቦቻችን 15 ነው የተባለው። ለ15 ሰው እውነት ለመናገር በጣም ሌክዠሪ የሆነ አፓርትመንት ነው። በጣም ደስ የሚል ኦፈር ነው። በጣም ግልጽ የሆነ ነገር ነው እዚህ ጋር የሰማነው። 15 ሰዎች ያው የእድሉ ተጠቃሚ መሆን የምትችሉት እናንተ ናችሁ። ቀድሞ የመጣ እድሉን ያገኛል ማለት ነው። እንግዲህ ያው የቻልኩት አቅም ነው። ከዚህ በፊት ለ10 ሰዎች ነበር እድል የምሰጠው። አሁን ላይ ተሳክቶልን ለ15 ሰዎች እድል ማግኘት ይችለናል። ሁለት ነገር ደስ የሚል ነገር አይተናል። አንደኛው በ4 ስላብ ነው ክፍያ መክፈል የምንችለው። ሌላኛው ደግሞ ምንም አይነት የዶላር ጭማሪ ቢኖርም ባይኖርም በተስማማችሁበት ውል ነው ይህንን ነገር የምታገኙትና የእውነት በጣም ደስ የሚል ነገር ነው ኦፈር ያቀረብክልኝ። ነበልባል ሚዲያ ደግሞ የሚታወቀው በአንድና በአንድ ነገር ነው። አንድን ኬዝ ከያዝን በባህሪያችን ያንን ኬዝ እስከ መጨረሻው ድረስ የምንሰራው አንድ ነገር አንቀርም። ይህም ማለት ደግሞ ቤተሰቦቻችን እዚህ ጋር መጥተው ሲገዙ፣ አሁን እንኳን ቤተሰቦቻችን መጥተው ሲገዙ ማለት አልችልም፣ ወንድማችንም የዚህ ካለው ቤት ውስጥ አንደኛው አባል ነውና ተጀምሮ እስኪያልቅ ድረስ እያንዳንዱን ነገር እንደምንከታተልና እያንዳንዱን ነገር እንደምናይ እንድታውቁ ፈልጋለሁ ማለት ነው። ሌላኛው ደግሞ ወደ ቤተሰቦቻችን እታች የምናስቀምጣቸው ስልክ ቁጥሮች አሉ። በዛ ስልክ ቁጥር ብቻ ነው መደወል የምትችሉት። እሱ ብቻ አይደለም፣ ያ ስልክ ከደወላችሁ በኋላ እሱን ማግኘታችሁን እንዳትዘነጉ። እያንዳንዱን ነገር ያው አንዳንዴ ትንሽ የሚያጋጥመኝ ነገር ስላለ ነው። እንደዚህ ቤት ሊገዙ ይሉና የተለያዩ ሰዎች እያጋጠሟቸው የማይሆን ነገር እያወሯቸው ትንሽ የሆነ እንትኖችን እያተፈጠሩ ስለሆነ ነው እና 15 ሰው ነው እድል ያስቀመጥኩት። እያንዳንዱ በሚመጡበት ላይ ስንት ሰው ቀረ፣ ስንት ሰው እድሉን አገኘ የሚለውንም ከእሱ ጋር አብራችሁ ማውራት ትችላላችሁ። ሌላኛው ደግሞ እና ኤርሚያስ ቤት ይግዙልን በእነ ኤርሚያስ እያየን የምትሉ ሰዎች አላችሁና እዚህ ጋር መተን እሱ ወንድማችን ይሄን ነገር ያደርጋል ማለት እያንዳንዱን ኃላፊነት ለእሱ ሰተነዋል ማለት ነው። ስለዚህ እሱ ጋር መታችሁ እያንዳንዱ ነገር ስትዋዋሉ፣ ስትፈራረሙ እያንዳንዱ ነገር ዞሮ እኛ እንደምናየው እያንዳንዱ ነገር እኛ እንደምንከታተለው ነበልባል እንደሚከታተለው እንድታውቁ ፈልጋለሁ ማለት ነው። በጣም ደስ የሚል ነገር ነው ያቀረብክልን። እንግዲህ 15 ሰው ነው እንግዲህ ያው የቀደመ ይጠቀም ነው የሚባለው አይደለም? አዎ እውነት ነው። የቀደመ ይጠቀም ነው። ለአንተ ያው በአንተ ስለሆነ ኤርሚዬ 15 በጣም አመሰግናለሁ። በካሬ 115,000 አቅርቤልሃለሁ። ምናልባት ለበለጠ መረጃ በዋትስአፕም በቴሌግራም መደወሉ ይችላሉ። ውልም በተመለከተ ዲያስፖራዎች ሊኖሩ ይችላሉ። በዲኤችኤል ውል ማስፈረም እንችላለን። በተወካይ ካላቸው እዚህ እሱንም ማስጨረስ እንችላለን። በጣም እናመሰግናለን ውድ ቤተሰቦቻችን። በጣም ደስ የሚል ቀን ነው እያሳለፍን ያለ ነው። ያው ከጀርባችን እየተፈጠረና የሆነውን ነገር የምናውቀው ነገር ነው የሳሚ ነገር። እንደዛ መሆኑ ደግሞ ወንድማችን ያሁሉ ነገር አሳልፎ ያሁሉ መስዋዕትነትን ከፍሎ ሲደሰት ማየት እፈልጋለሁና ለዛም ብዬ ነው በመሀል ገብተን ይህን ነገር ያደረግነው። የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የሻችን ቤተሰብ ይሁኑ። እንግዲህ ወደ ፊርማው ስነስርዓት እንሄድ አይደለም?